ቴዳፍሮን አንድ ቀን አግኝቼዋለሁ። ወዳጅ እንዳይመስላችሁ እንዳገልኝ ስለምወደው ብቻ ነው። አለቀ። አይ አብቼ ተሳስተሃል፣ አዳነችም ተሳስተሻል ብያልኩበት አለ ጸብልሽ በዳቦ ነው የሚሆነው አልኩ። አማራ ክልል ላይ እየተለበለበ ነው ሰልፍ በቁመት ተሰለፉ እየተባለ እኛ ሃይ ስኩል እያለ ልጆች ሆነን ከፊት ለበት እንሰለፈው። አሁን በቁመት እያሰለፈ ያለው ፋኖ ነው። ብልጽግና መስማት አይፈልግም። ይሄን የበላ ያስበላ የተበላ አሉኝ። ይሄኛው ነው ተበልቷል አሉ። እንዲሁ ብሎ ተቀምጦ ጸጉሩን አሳደገ አርገዋለች አሉ። አጅሬ ከሙዙ ላፍ አርገዋለች ይባላል። ውስጣችን ብዙ ሌባ አለ። አሁን በእንግሊዘኛ ነው ያወራው። በዛች እንግሊዘኛ ቆጥቦ ማለት ነው። ፋርሴ ብላዎች ደግሞ የድሮ የ2024 አማርኛ ንግግር አምጥተው ዛሬ አስተጋቡት። የዛሬ ማምጣ የካቻምና ማምጣ የነገም ተበድረ ዛሬ አምጣው። በመካከለኛ ደረጃ ትምህርት አቅምህ ፓርላማ ህግ ልታወጣ ነው፣ ህግ ልትሽር ነው፣ የሙዚቃውን ዘርፍ ልታሻሽል ነው። ምን ልታደርግ ነው ፓርላማ የምትገባው? ወንጀለኛ መግባት አይችልም። ዘፈኑ ሳይወጣ ስድብ የጀመሩት ማና ናቸው? ብዩና ሙዙ ሰውዬ ጋንግስተር ነው አሉ። እናንተ ዝም ብላችሁ እንደምታስቡት አለ። ብላክቦርዱ የዲሲ ብላክቦርድ ሀብታሙ አያሌው እንደ አህያ ጭኖ የገዛው ልጅ እንደ አህያ እንጭነዋለን። ተናገር እቺን በተናገር የማይፈልገው ገንዘብ እየሰጠን እናመጣዋለን። ለሁለት ወርም ቢሆን እንቆራጥረዋለን ኮንትራት። አዴት ሐውልት ስመረቅ እዛል አብይ ሲናገር እዛል አባቴ እንዴ ከገባ ገብታል። ፕሮፌሰር መከራውን ይበላል። ኩስኩስ ማለት አዳነች አጠገብ ሎጥ ማለት ምን ነው? አልበዛም እንዴ? የአድርካ ሆኖ መምህራን መከራ ሲያበላ የነበረ ሰው ይሄ ዩጋንዳ ወንድማችን ነው ጀምረዋል። ወንድማችን ማለት አሁን ተመልከቱ። በለጠኝ እኮ አሁን አብይን በመውቀስ በለጠኝ። አማርኛ በደንብ ስለሚችልም ነው። ትናንት ክቡር ጠቅላይ ሚኒስትሩ ሲል የነበረ ልጅ ነው። ደግ አደረክ፣ እውነቴን ደግ አደረክ። 1 2 3 ካሙዙ 3.8 ሚሊዮን ብር 30.8 ሚሊዮን ብር ተከሰሰ። እሳቸውስ ምንም የሚያነካካቸው ነገር የለም። በቃ ላሽ ብሎ ሊገቡ ነው ምርጫ ምናምን ነገር ስላለው እና ያለመከሰስ መብት ግን ኧረ ተው አፈ ጉባኤ ተው፣ የተከበሩ ተው፣ ነገር አምጡብን። ዶክተር አሸብር ይበቃናል። ደግሞ እሱ ፕሮፌሰር ሊያስገቡብን ነው። ሌላም አንድ ዶክተር ነው ምናምን ነገር አለ። አሁን ከማን የተማርሽው ግን አንቺ ብለህ ብትጠይቀው ከሱ ይላል። ምን ሰርቆ ፓርላማ መግባት፣ ከዛስ ያለመከሰስ መብት። እንዲህ ብሎ ነገርማ አይሰራም። ለማንኛውም እኔ ግን አንድ ነገር ንገራቸው። ሌብነት ጫፏ ላይ ያቻቃታሉ። እንደዚህ በመልክ ሁሉ ላይ ያለው ይባል ወፍዬ ብላክቦርዱ የዲሲ ብላክቦርድ ሀብታሙ አያሌው እንደ አህያ ጭኖ የገዛው ልጅ የሚያወራ ተመልከቱ። የአብይ አህመድ 95 ውሸቶች ብሎ ሲደረድረው ነበር። ካርድ ጨርሷ ሲና አሁን የታለ ሌላ ሰው ነው ካርዷ ስታልቅ ደግሞ የአብይ አህመድ ነገሮች 95ቱን ይዘረዝርላል። 95 ሳይሆን 995 ደርሶ ይሆናል። አሁን ይጠቅስልናል ወደ ሌላው ሲመጣ ሌላ ጊዜ ማለት ነው። ግን መሀል ላይ እንገዛዋለን። ጎፈንድሚ አጠራቅመን ምናምን አጠራቅመን መተን እንደ አህያ እንጭነዋለን። ተናገር እቺን በተናገር የማይፈልገው ገንዘብ እየሰጠን እናናግረዋለን። የጊዜ ሰው ይበለን የምንለው ለዛ ነው። እንሰጠዋለን፣ እናመጣዋለን። ለሁለት ወርም ቢሆን እንቆራጥረዋለን ኮንትራት። ሂሬት እኮ ኦሮሚያ ከሰቀባችሁን ደንደን አከሂሬ ቀባቱ አከሁምነ ቀባቱ ኑረት ታስስተ ይውላችሁ ሁሉም የሚሉት ይሄም ኦነግ ፋኖ ቦታ ሲቆጣጠር ፋኖን አይወጋም። ሰውነሽ መልስ አብዲሳ ጦርነት በአገሪቷ ውስጥ ይቅር አይደለም የሚሉት አያችሁ። ጦርነት እንዲቀር አይደለም ፍላጎታቸው። ጦርነት በፋኖና በኦነግ መካከል ይደረግ ነው ምኞታቸው። ጦርነት በህወሓትና በፋኖ መካከል ይደረግ ነው ህልማቸው። ይሄው የሚናገሩትን ስሙ። ከዛ በአማራ ህዝብ ትግል ውስጥ ተሰግስገ ስታበቃ አንዳንድ የእውነት አሳፋሪ ነገር እያደረጉ ያሉ ቄጤማ አቋም እንደ ጠዋት ጤዛ ብቅ ብሎ የሚረግፍ የበላ ያስበላ የተበላ ልትወት ይችላል። የበላ ያስበላ የተበላ አሉኝ። ይሄኛው ነው ተበልቷል አሉ። እንዲሁ ብሎ ተቀምጦ ጸጉሩን አሳደገ አርገዋለች አሉ። አጅሬ ከሙዙ ላፍ አርገዋለች ይባላል። ለማን 30 ሚሊዮን ምንድነው? ግን በጣም ብዙ እኮ ነው 30 ሚሊዮን። ግን ዶክተር አብይ ደግሞ አለ በሌላ በኩል ውስጣችን ብዙ ሌባ አለ፣ ሌቦች አሉ። እናንተ በግልጽ ተናገሩ፣ እኛ እናስተካክላለን አለ። ይሄን ብሎ ሲል ዶክተር አብይ ከዶክተር አብይ ፊት ለፊት ቢጫ ለብሶ የተቀመጠ ሰው ነበረ። ዲያቆን ዳንኤልም ነበረ። ወደ ጎን ዞር ያለ መሰለኝ ብቻ ነገር ታይቶት ይመስለኛል። በምን ብያን ነበር እሱ ነበር እያልኳችሁ ነው። ቤንሻንጉል ጉሙዝ ይሄ ሁላ ዜጋ ትላንት ያለቀው የኢትዮጵያ ቴሌቪዥን አንድም ዜና አልዘገበው። አያሳዝንም? 120 መከላከያ የረገፈው ትላንት 120 በጣም ብዙ ቦታ ላይ የተመቱት። ምንም ስለዚህ ነገር አይወራም። የሰሞኑ የአምባሰል የሰው ልጅ እንደዚህ በሰው ላይ ሰው እዛው ተደራርቦ የሁላ አስከሬን የሚታየው አምባሰል ተራራዎች ላይ ምንድነው? ምን አይነቱ ጦርነት ነበር የሚያስብለው? ጸጥ። የኢትዮጵያ ሚዲያዎች ጸጥ ነው የሚሉት፣ የብልጽግና ሚዲያዎች እና እሱ ደግሞ የኛ ሚዲያዎች ነው የሚሉት። የኛ ሚዲያዎች እንደዚህ አይነት ሚዲያ አዘጋገብ ነው የሚሉት። ኢትዮጵያ ሚዲያ አላት ሀገር ቤት
አገር ቤት ሚዲያ የላትም። ዶሮ ብታልም ጥሬዋን ነው። በቃ ሩጠው የሆነች ድርጅት መስርቶ ሊቀመንበር ተሆኖ ዶላር መሰብሰብ ብቻ ህልማቸው። እሷና እሷ ጋር በምን በኩል እንዴት ብናደርግ ዶላር አንዳንዱ መኖሪያም ስለሌለው በቃ የሚኖሩባት እሷ ስለሆነች። ይሄ የነያሱ አባተ እነ ማስረሻ ሰጤ የሚሰሩት እኮ ይሄን ነው። የአማራን ትግል እየኮነነ በኢትዮጵያዊነት ስም እየማለ መጣለሁ የሚለው አንዳንዱ አዲስ አበባን እንደ ካባ ደርቤ ፖለቲካ እጫወታለሁ ቢልህ አካል ስትፈትሸው ይሄን የምታገኝበት። በትግሬና በአማራ መካከል ጦርነት አይነሳ፣ ይሄ ለአማራ ህዝብ ምንድን ነው የሚጠቅመው ብለህ ጥያቄ ስላነሳ ይሄ እኮ ወያኔነት ነው ይላል። ለኦህዴድ ተገረደ የብአዴን ገረዱ ነህ። ማን ነው በወያኔነት የምትከሰው? አዴ ሙዚቀኞች እንትን ስትል አረንጓዴ ቢጫ የስፖርት ልብስ ለብሰው ፕሮፌሰር መከራውን ይበላል። አዴ ሐውልት ስመረቅ እዛ አለ፣ አብይ ሲናገር እዛ አለ። አባቴ እንዴ ከገባ ገብታል። ደግሞ ዛሬ ይህች ብቻ እንዳትመስል፣ ይህች ብቻ ተሳስተ ምናምን ነገር አይደለም። ከዩኒቨርሲቲ ጀምሮ ልክ ወያኔ ሊወርቅ ሲል ዩኒቨርሲቲዎች ውስጥ እዛው አዲስ አበባ ዩኒቨርሲቲ ውስጥ ዋና አስተባባሪ ሆኖ ምን ሲሰራ እንደነበር ይነግሩሃል። የአድርግ ሆኖ መምህራን መከራ ሲያበላ የነበረ ሰው ላሽ ብሎ መጥቶ ምናምን ይቀጥላል። አቅም ያላቸው በጣም ምርጥ ልጆች አሉ። ግን ያታይለት መናገር አይችሉም፣ መዘገብ አይችልም። ፋርሴ ብላዎች ደግሞ የድሮ የ2024 ንግግሩን የአማርኛ ንግግሩን አምጥተው ዛሬ አስተጋቡት። የዛሬ ማምጣ የካቻምና ማምጣ የነገም ተበድረ ዛሬ አምጣው እንዴት ነው የምታመጣው ነው። አሁን በእንግሊዝኛ ነው ያወራው። አሁን በእንግሊዝኛ ነው ንግግር ያደረገው አብይ፣ በዛች እንግሊዝኛ ቆጥቦ ማለት ነው። ይኸው ፋርሴ ብላ አሁን የሚሉት ምንድን ነው? በቃ ይኸው ህወሓት እኮ ጫካ ላይ በቃ በረሃ ላይ ጥሎት ሄደ እኮ፣ ኤርትራ እኮ ሻዕቢያ እኮ ከዳው እኮ። ከብአዴንና ከኦህዴድ በላይ ለዚህ ሀገር ጠላት ከየት ነው ልታመጣለት ነው? አሁን ባለው ሁኔታ በሉዓላዊነት ስም አማራ ከኤርትራ ጋር እንዲዋጋ አታስቡት። አይዋጋም፣ አለቀ። እኔ አይደለም እኮ መልስ ሰጪው የአማራ ህዝብ ነው። እነ ማስረሻ ሰጤ ተግተልትለው ውልቅ አሉ። ምክንያቱስ የአማራ ህዝብ እነሱን ሊሰማ አልቻለም። የመጀመሪያው ስልት አማራ ውስጡ ነው የአማራን ህዝብ መሸጥ ነበረ። አልተሳካም። ሹልክ ብለው 4 ኪሎ ገቡ። አለቀ ደን። ስላልተቻለ ውልቅ ብሎ አንድ ጊዜ አዲስ አበባ ላይ፣ አንድ ጊዜ ኢትዮጵያ ላይ፣ አንድ ጊዜ ምናምን መንጠልጠል ይቻላል። በአማራ ህዝብ ግን መነገድ በቃ አበቃ። እሱ ፓርት አከተመ። አይቻልም። እሱ አንዲት ቼክ አለች አሉ ወፍዬ። ያቺ ቼክ ከእሳቸው ቢሮ ተጽፋ ወደ እሳቸው ቢሮ ሌለችው ይባላል። የ3 ሚሊዮን ብር ቼክ ሪፈንድ ነው እንዳለን ለአርቲስቶቹ ገንዘቡን ከፍሎ አልጨረስም። ጉቦ ነው እንዳለን በባንክ ቼክ እንደዚህ የሚጻፍ አይመስለኝም። ጉቦ ራሱ ስህተት ነው እንዳለን 3 ሚሊዮን ብር ነው በጀቱን ያጸደቀው እሱ። ቻይና የተገኘችው እኮ ሚኒስትሯ ናት። እዛ ተገኝታ ነበረች እሷ ነች። ቡድን የመራችው እሷ ናት። ዋና አስተባባሪ እሷ ናት። ይሄ ምንድነው? ኢቨንት ኦርጋናይዘሩን ያጭበረበረው እኔን አይመለከተኝም ብሎ ነገር አይሰራም። ኢትዮጵያና ኤርትራ እኮ ልታረቁ እኮ ነው። ሶሻል ሚዲያ ፋርሴ ብላ የሚያስተጋባው እሱ ነው። እቺ ምርጫ እስክታልፍ ድረስ ማንኛውም ነገር መናገር ይችላል። ከአብይ አህመድ እንጥፍጣፊ የሆነ ነገር እናገኛለን ብሎ የሚያስብ ካለ የሞተ ነው። የኮሪደር ልማት አይደለም። የኢትዮጵያ ችግር አይፈታም። ኮሪደር እያሉ ፕሮፓጋንዳ መፋት የኢትዮጵያ ችግር አይፈታም። አብይ እንደዚህ አይነት ቋንቋ መስማት አይፈልግም። አማራ ክልል ላይ ጦርነት አለ ግን መስማት አልፈልግም። እየተለበለበ ነው። 25ኛ የሚባለው ክፍለ ጦር ተለብልቧል። ሰሞኑ የነበረው ሰልፍ በቁመት ተሰለፍ እየተባለ እንዲህ ለይቶ ሲመጣ ባይዘው በቃ ጥሩ ነው። የቸገረን ነገር የአማራ ታጋይነን ማለታቸው ነበረ። አሁን እኮ ውሉ ለየ። ምንም እኮ ደስ የሚያሰኝ ነው፣ የሚያስከፋ አይደለም። እኛም ትግላችን ይሄ ነበረ። በአማራ ህዝብ ስም ተከልላችሁ ሁላችንንም ሸጉዳችሁናል። አሁን አማራ አይደለንም ብላችሁ መጣችሁ። በይፋ የተሰባሰበው ስብስብ ለአማራ ልንታገል አይደለም፣ የአማራ ታጋዮች አይደለንም አለ። አንድ ሁለተኛ ክሊር በሆነ መንገድ እኛ ምንም አይነት ብሔር የለንም። ለአማራ አለመታገል ብቻ ሲሆን ብሔረሰባዊ ማንነትም ጭምር የተካደበት ነው። ማነጋሽ ፖሊሱ ያቺ ወደ ባህልና ስፖርት ኮሚሽን የተላከችው 3 ሚሊዮን ብር ቼክና በእናት አጣራልኝ። ጉቦ ናት፣ ሪፈንድ ናት፣ የሰላምታ ናት። ለምንድን ነው ይሄ ኢቨንት ኦርጋናይዘር ከሚኒስቴር መስሪያ ቤቱ ገንዘብ ይቀበላል እንጂ ወደ ሚኒስቴር መስሪያ ቤቱ ቼክ የሚጽፈው ለምንድን ነው? ይድረስ ለብዩ ብሎ ነው እና ብዩ እንጫወት ብሎ ነው? ሙዝ መግዣ ነው? ግን እሷን ቼክ አጣሩልኝ። ከዛ በተረፈ አየር መንገድም ተበልቻለሁ ያለ ነው። እሰይ ይበለው፣ የቀማኝ ሀገር ነው። ከዛስ ምን ያርመጠምጣል? ውስጥ ለውስጥ በቁመት ሲሰለፍ ያየ ነው። እኛ ሃይ ስኩል እያለ ልጆች ሆነን ከፊት ነበር የምንሰለፈው በቁመታችን። አሁን በቁመት እያሰለፈ ያለው ፋኖ ነው። መስማት ግን አይፈልግም። ብልጽግና መስማት አይፈልግም። ይሄን መናገር አይፈልግም። የአምባሰል ቪዲዮዎች መታየት አይፈልጉም። እኔ እስካሁን ግራ እየገባኝ ማንም መልስ አልሰጠኝም። አምባሰል ምን አይነት ጦርነት ነው? ምን አይነት ውጊያ ነበር? የአምባሰል ውጊያ የአምባሰል ተራራ ምንድን ነው የነበረው? ካላዩ ዝም ብሎ እኔ በአንደበት እንደዚህ መግለጽ ስለማልችለው ነው። ያየ ብቻ ነው ይሄ የሚገባው። ቪዲዮን ያየ የተመለከተ ብቻ ነው እኔ ስሜቴ ሊገባው የሚችለው።
ስለዚህ እዛ ውስጥ የሚሰባሰባ እኔ የትኛውም ቦታ ላይ ብገባ ፖለቲካን በብሔሬ ላልጫወተው እችላለሁ። ብሔረሰባዊ ማንነትን ግን ማንነትንም ጭምር ክደ አደለንም በቃ አደለንም ካሉ በኋላ እዛ ጋር የሚሰባሰብ አማራ አይደለውም እያለ በግድ አማራ ነህ የሚል ጸባይ አያስፈልግም። ግልጽ ብለው ክንብንባቸውን ገልጠው ስለመጡ አመስግነን መሸኘት ነው። ደህና ሰንብቱ፣ አማራ ትግል ውስጥ የለንም ብላችኋል፣ አማራም አይደለንም ብላችሁናል። እኛ ደግሞ አማራ መስላችሁን አብረናችሁ ጊዜ አሳልፈናል። እኛ ለዚህ ለተገፋ ህዝብ ትጠቅሙታላችሁ ብለን ቆይተናል። አንፈልግም ካላችሁ ያመለካከት ጉዳይ ነው። የህግ ክፍል ሰውዬ ሄደ። ምን ነው ካሙዙን ፈራሁሳ ሌላ ምን ነው 3 ሚሊዮን ቼክ መርሙሉ ብያለሁ። ወደ ባህልና ስፖርት የምትላከው ለምንድን ነው? ጉቦ ነው? ደርሶ መልስ ነው? ግብረ መልስ ነው? ምንድን ነች ጉዳይ? ለዘፋኞቹ ሳይሰጥ ሰውዬ ጋንግስተር ነው አሉ። እናንተ ዝም ብላችሁ እንደምታስቡት አለ። ጋንግስተር ነው ስላችሁ የነዋይ ደበበን 30 ነው 40 ዘፈን ካሴት ይዞ ቆልፎ አልሰጥም ብሎ ቁጭ ብሏል። ነዋይ ደበበ ትልቁ አርቲስት ማለት ሄዶስ 1 ዓመት ሙሉ አልበም እንዳያወጣ እንዳይሰራ አግቶበት ቁጭ ብሏል። ማ ካሙዙ ምን አድርጎት? እንተ ምን አለብስ አንተ እኮ ሀገር አለ ብለህ ዝም ብለህ ታወራለህ አሉ። ነፃ ሲወጡ በነገራችን ላይ የብልጽግና አገልጋዮች የነበሩ ልጆች ተመልከቷቸው። ለምሳሌ የዩጋንዳ ወንድማችን ተመልከቱት። የዩጋንዳ ወንድማችን ይኸው ጀምረዋል። ወንድማችን ስለነበረ አሁን ተመልከቱ። በለጠኝ እኮ አሁን አብይን በመውቀስ ብልጽግናን በመውቀስ በለጠኝ። አማርኛ በደንብ ስለሚችልም ነው። ትናንት ክቡር ጠቅላይ ሚኒስትሩ ሲል የነበረ ልጅ ነው። መንግስታችን ሲል የነበረ ነው። ደጋደረክ እውነት ደጋደረክ። ወደ ህሊናው የመጣ ሰው ሁሉ አሸናፊ ነው። በገንዘብ የምታወራ አንደበት ተመልከቱ። ገጣባው ሲያወራ ተመልከቱ። ማንም ሰው የፈለገውን የማራመድ መብት አለው። ማደባባይ ተነገረ። በቃ ለአማራ እንታገልም አማራም አይደለንም በሚል ግልጽ አድርገው ስለመጡ ማለት ነው። አማራ ግን በጽናት ትግሉን ይቀጥላል። የምታዩትን ትግል በጽናት ይታገላል፣ በጽናት ያሸንፋል። ውጣ ውረድ ይቀጥመዋል፣ ያሸንፋል። የሚገርመው አማራ አይደለንም ብለው እየተናገሩ በአደባባይ ቀን ከሌሊት የአማራ ፋኖ ብሔራዊ ንቅናቄ ይፍረስ የሚል ቅስቀሳ ነው የሚያደርጉት። የአማራ ታጋዮችን ሲያጠለሹ የሚውሉ አካላት አማራ አይደለንም ለአማራ እንታገልም ካሉ ለአማራን ትግል ለአማራው ተውለት። በቃ መወሰንም ማድረግም ምንም ማለት ራሱ ይወስን። እኔ የምላችሁ የውላችሁ ፓርላማ መግባት እጩ ላይ 6ኛ ክፍል ይዘህ ምን ልትሆን ነው ፓርላማ መግባት የምታስበው? በመካከለኛ ደረጃ ትምህርት አቅምህ ፓርላማ ህግ ልታወጣ ነው? ህግ ልትሽር ነው? የሙዚቃውን ዘርፍ ልታሻሽል ነው? ምን ልታደርግ ነው ፓርላማ የምትገባው? ኖ ወንጀለኛ መግባት አይችልም። የሌባ መደበቂያ መሆን የለበትም። ዶክተር አሸብር ብለኑ ያቃተን በዛ አይደል? ዱቅ ብሎ ፓርላማ ይኸው ፕሮፌሰሩም ሙዙም የተማሩት ከዛ ነው አትለኝ ታዲያ? ፕሮፌሰሩ አይችን ያውቃል። ፓርላማ ከገባ ከዛሬ ለሰራው ወንጀል ለማይጠየቅ ያውቃል። ስለዚህ ሩጫ ነው ወዴት? ወደዛ ሽሽት። አማራ ክልል የፋኖ ኃይሎች አገሪቱ ብልጽግና ሰራዊት ጋር በየቦታው እየገጠሙ ነው። እየተያየ ያለው ቪዲዮ አሰቃቂ ነው፣ ከባድ ነው። ብልጽግና ስለ ምርጫ ብቻ ነው የሚያወራው። በየቦታው ግን ጉድ እየታየ ነው። መከላከያ መረጃ አላቸው። ምክንያቱም ሰራዊቱ ተቀነሰ፣ ጠፋ ሲባል፣ ክፍለ ጦር ጠፋ ሲባል፣ ብርጌድ ጠፋ ሲባል ተሰምቶ አያውቅም። አሁን ብርጌድ ጠፋ ነው እየተባለ ያለው። ይሄ እኮ የቤት እንስሳ ጨርሶ እኮ ወደ ዱር እንስሳ ገብቷል እኮ ሰውዬ እኮ በተረት ተረት ውሻ፣ ዶሮ፣ ድመት ምናምን ከብት ምናምን ላም ይልና ከዛ በኋላ ወደ ነብር፣ አንበሳ ምናምን አሁን ጨርሷል። አሁን እባብ የጨረሳች ተረተር ላይ ነው። የአማራ ህዝብ የተረኝነት ትግል እያደረገ አይደለም፣ እያደረገ ያለው የህልውና ትግል ነው። ይህን የህልውና ትግል በድል ካልተወጣ እንደ ህዝብ እንደሚጠፋ አውቆ እየታገለ ያለ ነው። ይሄ ክሊር ነው። በማናቸውም መልኩ በአማራ ህዝብ ህልውና ላይ አደጋ ደቅኖ ያለው ኦህዴድ ላይ እና ኦህዴድ ጋር ነው ትኩረት የሚደረገው። የቲፒኤልኤፍ ፋይሎችን አብረን እንሁን ብሏቸዋል ብአዴን። ከዛ ፋኖን እንውጋ ብሏቸዋል፣ እምቢ ብለዋል። ብአዴኖች ደግሞ ፋኖን ተከዜን ተሻገሩና ተዋጉ ብለዋል። ፋኖ ኖ እምቢ ብለዋል። ልክ ነው ብለህ ካመንክ ብአዴንን ስማና አቅሙ ካለ ወታደር ይዘህ ሂደህ ተዋጋ፣ የከለከለ የለም። ፋኖ ሂዶ ግን ይዋጋ አትበል። ሙስር ኩስኩስ ማለት አዳነች አጠገብ ሎጥ ማለት ምን ነው? አልበዛም እንዴ? ይኸውላችሁ የተከበራችሁ የኢትዮጵያ ህዝቦች የምትመርጡት ፓርቲ ሳይሆን ሰው ነው የምትመርጡት። እሺ ሌባን ትለያላችሁ፣ አለመምረጥ ትችላላችሁ። የሌባ መጫወቻ ማንንም አይናችሁ እያየ አስወጡ ሌባችሁ። ይሄን ሌባ አስወጡ። ፍርድ ቤት ከተከሶ የቀረበን ሰውዬ እጩ አድርጋችሁ የምትቀጥሉ ከሆነ እና ደግሞ ሰው ይሰማል፣ ሰው ያውቃል። ይሄ ሌባ እንደዚህ አድርጋችሁ ብታስገቡ ነገ ጠብቆ ዋጋ ያስከፍላችኋል ማለት ነው። ጽሁፍ ይዞ ይመጣ እንደዚህ የወለደች እያለች ስክሪን ላይ እንደዚህ እያነበበ ሳይሸመድድ ነው የመጣው። የወለደች እያለች ያቀፈች እናት ልሆናለች እያለ እንደዚህ እያለ ያነበበው ከ7ኛ ክፍል የትም እንዳልተማረ የሚታወቅ ነው ይሄ ሰውዬ። እሱ ብቻ ነው ፖለቲካ የሚገባው፣ እሱ ብቻ ነው ጠንካራ በሱ ቤት። ምክንያቱም የሚታየው ነገር አለ። ሃሉሲኔት ያደርጋል። ሃሉሲኔሽን ከባድ ነው። በቃ እንደዚህ እና ፕሮስፐሪቲ እምነት ተጨምሮበት እብደት ማለት ነው። ብልጽግና አሁን እያነከሰ ነው እየሄደ ያለው። እያነከሰ እንደ እባብ ነው። አሁን ማነከስ ብቻ አይደለም፣ እንደ እባብ ነው እየተኮተተ እየሄደ ያለው።
እየተጎተተ መብት አይደለም አማራ አይደለም ካልክ በኋላ ለአማራ ልታገልም ካልክ በኋላ ፋኖ ከከሌ ጋር ይዋጋ የምትለው አንተ ማን? ፋኖ ከማጋ መታገል አለበት የሚለውን ከዚህ በኋላ የማንሳትም መብት የላችሁ። ማከት ተመዘጋችሁ፣ አደባባይ ወጣችኋል፣ ተናግራችኋል፣ በይፋ ነው የመጣችሁት። ስለዚህ የአማራ ህዝብ ሂዶ እንዲዋጋላችሁ እየፈለጋችሁ ከሆነ አይሄድም፣ አይዋጋም፣ አለቀ። በየቀኑ ጠላት እየገዛ አይኖርም። እኔ አብይ የፈተነን በትግል ውስጥ በጣም ፈታኝ የነበረው የአብይ አህመድ አካሄድ ኢትዮጵያኒስት ነኝ ስንኖር ኢትዮጵያ ስትሞት ኢትዮጵያ ምናምን እያለ ገለመል የአማራ ህዝብ ተቆርቋሪ አዛኝ እየመሰለ በነበረበት ጊዜ ነበር። ቆይ ለቀጣይ 20 ቀን አሁን ንብረቱ ምኑም ታገደበት። የካሙዙ በምን ተንቀሳቅሶ ቅስቀሳ ሊያደርግ ነው? በምን ተንቀሳቅሶ ምርጫ ሊያካሄድ ነው? አይ መታገዱ አይቀርም። እሱ ከታገደ የኛው የሚታገድ ነው ወይስ የመንግስት ኃላፊ ስለሆነ ፈርታችሁት ነው? ሌባ ያው ሌባ ነው። ሙላቱ አስታጥቄና ማናቸው ነበር አሉ ሙዚቃ አቀናባሪ ሆኖ ይህንን ሙላቱ አስታጥቄ ቢሆን ባለሙያ ነው፣ የጃዙ ንጉስ ነው፣ በቃ አንደኛ ነው። ስለዚህ እሱ ቢመራ አይገርም። የተማረ የሙዚቃ ኤክስፐርት ነው ሙላቱ አስታጥቄ። እሱን ቻይና ብትልከው ሩሲያ ብትልከው አኩርቶ ያመጣል። ምንም ጥያቄ የለውም። ዋና እንትን የተባለው እሱ ነበር አሉ። በሱ ቦታ ይሄን የ6ኛ ክፍል ተማሪ ምንድነው ውሃ ቅዳ ምናምን ነገር ማያውቀው ሲል ሰውዬ ማን ይመረጣል? በምን ክራይቴሪያ ይመረጣችሁ? ካሙዙ አሁን ያነከሰ ሳይሆን እየተፋቀቀ ነው እየሄደ ያለ። አዲስ አበባ ያለውስ ጧት 2 ሰዓት ላይ ከቁርስ ጋር አረቄ ይጠጣሉ። እነማን ወርካ የሚያነሱ ልጆች አሉ። ገና ጧት ተስፋ ቆርጠው ጠይቋቸው፣ አጠገባቸው ያሉት ለጤና ጥሩ አይደለም። ጧት ቁርስ የሚበላው ወተት ሻይ ምናምን ነው። ወርካ ነው የሚጠጣው ከቁርስ ጋር። ለምን? አዲስ አበባን ብልጽግና ነው፣ ተስፋ የላቸውም። ከቦሌ መውጣትም አይቻልም። ወደ ውጭ እኮ የተከለከሉ ሰዎች አሉ። አሁን ብልጽግና የሁሉም ጠላት ነው። የኢትዮጵያ ህዝብ ጠላት ነው። የትግራይ ብቻ አይደለም። አሁን ሁሉም የኢትዮጵያ ህዝብ ጠላት ነው። የአማራ ህዝብ ጠላት ነው። ጠላትነቱን ለይቶ ከመጣ በኋላ ህዝብ ለመስማት ለማየት ነው የተጠየፈው። እየታገለው ነው የሚገኘው። ክሊር አሁንም በአማራ ህዝብ ውስጥ ሆነው እንደው ያ በቃ ብቸኛ አማራ ተቆርቋሪ መስለው የአማራ ድርጅትና ስም ይዘው ቢሆን ኑሮ ያስቸግራል። አይመለከተንም ካሉ በኋላ ግን በቃ አለቀ። ምንም ቀጥሎም ትግልም አያስፈልግም። ሲታገሉ ብቻ ነው የምትታገላቸው። ካልታገሉህና እነሱ ላመኑበት ኮዝ ብቻ ቆመው እንታገላለን ካሉ ፎርጌት በቃ በፈለጉበት መንገድ ሄዱ። 10ም ሆኖ ይሁን 20ም ሆኖ ይሁን የፈለገውን ያድርግ። አንተ ትግል ላይ ብቻ ትልቁ የህልውና አደጋ ላይ ዞን የሚያሳድድ አዳኝ ወፎች ላይ ድንጋይ ለመወርወር አይቆምም። የምታሳድደው ዞንህን ነው። ሙላቱንም ጥለው ይሄ ሰው የተመረጠው ማን ነው የመረጠው ብለን እንግዲህ የመረጠውማ ያው ስፖርትን ምናምን ኮሚሽኑ ነው ለመስረቅ እንዲያመቸው ነው የመረጠው። በዓለም ደረጃ ኢትዮጵያን ሊያስታወቀ ሙላቱ አስታጥቄን የመሰለ ሰው ባለበት ሀገር እንዲህ ያለ ዱኩማን ሰው መርጠህ የምትልክ ከሆነ አብረህ የምታቦካው የምትሰርቀው ነገር ሲኖር ብቻ ነው። የዚህ ሀገር ዋናው ችግር ሌብነት ነው። የዚህ ሀገር መሰረታዊ ችግር ብዬ የማስበው ሌብነት አለ። ሌባ ካለ አንድ የሰረቀ ሰው እንዴት ማርገብ ብታሳምሙ አይድንም። ሙዙና ብዩ በምን ያስካቸው ለስትሪ በግሌ ምንም አርገውኛ አቁሞ ምላችሁ ምን የግል ጸልልኝ ምን ይልኝ ምን ቴዳፍሮን አንድ ቀን አግኝቼዋለሁ። ወዳጅ እንዳይመስላችሁ እንዳገል ስለምወደው ብቻ ነው። አለቀ። ከባዶ ሜዳ ተነስተ ቴዳፍሮ ላይ ፊት ስትል ራስን ታጋልጣለህ ነው። የፋኖ ብቻ አይደለም ያረጋ ከበደ ጭምር ጠላት ነው። መውጫ ቀዳዳ አጥቶ ነው። በቦሌ መውጣት ስለማይችል ነው። እንደነገዱ አንዳርጋቸው እድል ቢያገኝ ወደ ውጭ እልም ያለ ሌላ ማአት ሚስጥር ያወጣ ነበር አረጋ ከበደ። ስለዚህ የጋራ ጉዳይ ገጥሟቸዋል። የጋራ ጉዳይ ደግሞ በጋራ ነው የምትመክተው። ፖሊስ ኮሚሽን የኢትዮጵያ ፖሊስ ኮሚሽን ስብሰባ ነበራቸው። ድንገራቸው አንድ ሚስጥር ፖሊስ ኮሚሽን ቤት ይሰጣቸዋልና 7 ሚሊዮን ብር ክፈሉ ተባሉ። ለቤት ክፍያ ቅድመ ክፍያ 2 ሚሊዮን ታስገባላችሁ ተባሉ። ደነገጡ ሁሉ። ምንድነው 2 ሚሊዮን ምንድነው 7 ሚሊዮን? የፖሊስ ደሞዝ ስንት ነው? ይልቅ አሁን አማራውን የእውነት እየጠራ ኩልል እያለ እየሄደ ነው የማየው ነገር። አሁን ለመሰባሰብ እድል እየሰጠ ነው። በትግል ውስጥ ግን ተመሳስለው ገብተው የአማራ ህዝብ ትግል እንዳይሰባሰብ በአማራነት ጃርቱ ነው የቆዩ አካላት ራሳቸውን እየነቀሉ ከሄዱ ምንም ማለት አይደለም። አሁን የምንነግራችሁ በዚህ ሂደት ውስጥ የአብይ አገዛዝ እና ሰራዊት ያለበትን ትክክለኛ ቁመና እያስተናገደ ያለውን እልቂት የአምባሰል ተራራ በምን ያህል መጠን ነው ያለቁት ነው የምትሉት፣ ግራ የምትጋቡት። መቶ እሳ በየጫካው እንደ ቅጠል ረግፏል። ያመጣሉ መልሶ ይረግፋል፣ ያመጣሉ መልሶ ይረግፋል። የሆነ ያለው ነገር እጅግ ዘግናኝ ነው። ማማን ነው ለምሳሌ አብቼ ተሳስተሃል፣ አዳነችም ተሳስተሻል ብያልኩበት አለ። ምን የሚያጋጩ ነገር የለም። ጸብልሽ በዳቦ ነው የሚሆነው አልኩ። ያብቼ ኦዲየንስ እንትንህን ደጋፊ ለሁለት የሚከፍል ነው። ይሄ በመርህ ነው። ደጋፊ ለሁለት የሚከፍል ነው። ቤተሰብ ነው የምትከፍለው። ተው አይሆንም አልኩ። አካሄድ ነው እሱ። እኔ ሁለቱም አሁን መሪዎች ስለሆኑ የሚያርጉት የሚሰሩት ነው። እንዳይሳሳቱ የምጠቁሙ ዘፈኑ ሳይወጣ እኮ ስድብ የጀመሩት ማን ናቸው? ብዩና ሙዙ ምንድን አልኳችሁ? በእናንተ ይኸውልህ ሰርቀህ ነው እንደዚህም በባዶ ሜዳ ተነስተህ ሰው የምትሳደበውና አልባሌ ነገሮች የምትገባው ከኋላ ስተስ ሲኖርብን ነው። 30 ዓመት ሙሉ ሰርተን ምንም የለንም። መንግስት እኛ እንዘርፋለን ወይ?
ገቢ ከየት አምጥተን ነው 7 ሚሊዮን ገንዘብ አምጡና 2 ሚሊዮን ቅድመ ክፍያ ክፈሉና ቤት ይሰጣችኋል ብላችሁ በጣም ተበሳጭቶ ተበተነ። ስብሰባ ተበተነ። ዩኤኢ በኢትዮጵያ በኩል ስታደርገው የነበረው ነገር አበቃ ማለት ነው። ዩኤኢ ለራሷ በድሮ እየተቀጠቀጠች አንድም ድሮን ግብረ መልስ መስጠት ማትችል፣ ኢትዮጵያና ሱዳን ላይ ግን ያው የምታዩት ነው። አየር ላይ አመከምኩ መታው ነው የምትለው። አንድ ድሮን ወይም አንድ ሚግ ወደ ኢራን ላኩኝ አትልም ኤምሬት። ስርዓቱ ግን ምንም አይሞቃቸውም አይበርዳቸውም። እየተፈጠረ ባለው ዘግናኝ ሁኔታና እልቂት እንደ ድል የሚቆጥሩ ስለሆኑ በእያንዳንዱ ቀን የደሃ ልጅ እልቂት ለነሱ ምንም ትርጉም የማይሰጣቸው የቱንም ያህል ወጣት በየቀኑ ቢያልቅ እንደ ድል የሚቆጥሩ የሚሰማቸው አካላት ናቸው ኃላፊነት ይዘው ያሉት። በምን ያህል ጥላቻ ውስጥ ያሉ በምን ያህል ክፋት ውስጥ የተመረዙ እንደሆኑ አይታችሁ ልትፈርዱ የምትችሉት ነው። አብይ ከመጣ በኋላ በሁሉም መስክ እያለቀ ያለው ግፍ በጣም እጅግ የሚገርም ነው። በእውነት ሰው በወንጀል ጭምልቅልቁ የወጣ ቡድን ሰብስቦ አገሪቷን እጅግ መቀመቅ ውስጥ ነው ከተው ያለው። እነሱ ለየውን አንተ ሌባ ስለሆንክ ነው አልኩና ገላገልኩት። ይሄው ትላንት ፍርድ ቤት ተከሰሳል። የቆበጡ ዕለት ሞት አይገኝም ይላል ነው። ሌላ ደግሞ መጣ። ይሄ ደግሞ ሲንቀለቀል መጣ። አየሁት። ይሄ ምንድን ይሄ ቱርክ ነው ኤርዶጋን ቅልበተኛ ነው አልኳችሁ። አልሰማችሁኝም? አይ ስዩም ትንሽ ለእስልምና ምናምን አልከኝ። ግድ የለም ራስን ነው የምታሳፍረው። አሁንም በቴዲ አፍሮ ምክንያት ይሄ ልጅ በአፉ ሲናገር ስታዩ ለጆሮ ይዘገናል። ዝም ብሎ አይመጣም። ይሄ ከበስተጀርባው ያስጨነቀህ ነገር አለ፣ ውስጥህ ጭንቀት አለ። አሁን የልጅ ምን ይሄን ሙስሊም ብራዘሩ አልኩና ዞር። በደሆች አገር በሱዳንና በኢትዮጵያ ላይ ግን አብይ አህመድ የሚያካክሉ ትንሽ ጀዝባዎች አስቀምጣ ትጫወትበታለች አካባቢውን። ፋርሴውላ እንደዛ ነው የሚያወራው። ፋርሴውላ ለጊዜ ብቻ አጀንዳ ስጠው ተይቶ ያድራል፣ ችግር የለበትም። ፋርሴውላ ብዙ ተመልካች ፋርሴውላ ያለው እኔ ስለማውቀው ነው። አንድ ልጅ አለ 6000 7000 5000 ምናምን እያየ 5 ብር የሚሰጥ የለም አለኝ አንድ ልጅ። አያድር ለምን መሰል አልኩት። ለምሳሌ ዛሬ ተመልካቹ ዩቲዩብ ላይ ያለ ለምን መሰለ እዚህ ጋር የሚመጣው መረጃ ፍለጋ ነው የሚመጣው። በተለይ ደግሞ የልጁ የአብይ ሰዎች ናቸው አብዛኞቹ የሚመጡት ስለማውቀው ነው።